አጆደል የዘንዶ እንቁላል ብሎ አስወጣት እሷ እንደ ጃዟት በቃ ለዚህ ጉዳይ ነው የጠራሽኝ ማለት ነው። ጠጣ ትንሽ አልጠጣም በቃ ቢፈልግ አቀርብልኛል እንደ ምግብም ውሃም እኔማ ብላም ጠጣም አልኩኝ ቢያልክ እንግዲህ ከጻይ ከመንገድም ስለመጣ በዛ ብዬ ነው እኔ በቃ መስራት አልፈልግም እንዴ የተስማማነውን አድርገን ይሄን ሀብታችን እኔና አንቺ አጠቃላይ መያዝ አለብን። ይቅርብኝ በቃ ማንንም እንዲካፈለ መፍጠርና መፍቀድ የለብሽ እኮ ነው ግን በቃ ይቅርብኝ። ለምን ይቀርብሻል? እኔ ከዚህ ነገር አሶች ለምን ትወጫለሽ እንዴ? ልርጨው ወይስ ላጠጣው? በምን እንዲፈጥንልኝ ነው የምፈልገው። አሁን የሆነ ቶሎ ሰርቶ ቶሎ ነገሩን ድምጥማጡን አጥፍቼው እሱን እኔና እሷ ዶክሜንቱን እሷንም ቢሆን ላጥፋትና ዶክሜንቱን ለብቻ ማድረግ ነው የምፈልገው። በቃ እውነቱ ለምን እንግዲህ አልነግርም። ይሄን ነገር አሁን እሺ እሱ ከትላንትና ከመጡ ጀስት አያቴ ጋር እንትን ሳይል እኔ እድሜ ልኬን ጡሬ እንዴት ይካፈላል ነው የሱ ሐሳብ። ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ከረማችሁልን? ያው ሰሞኑን እንግዲህ የምናቀርባቸው ስንከታተለው የነበረው ነገር በዚህ ሚዲያ ላይ ስናቀርብላችሁ የነበረው አብዛኛው ከእስኬ ጉዳይ ጋር ተያይዞ ነበረ። ዛሬ ደግሞ እኔ ልክ እንደ ጓደኞቼ እንደ ሚዲያ አጋሮቼ ላይ የነበሩት በራሴ ላይ አንድ የተከሰተብኝ ነገር አለ። በራሴ በቤተሰቤ እየሆነብኝ ያለው አንድ ነገር አለ። ከውርስ ጉዳይ ጋር ተያይዞ ማለት ነው። የተለያዩ ነገሮች ነበሩ። ያው የአያት ልጆች ነን እዚህ ጋር የምታዩት እህቴ እኔም ማላቃቸው ግን እየተከሰቱ ያሉት በራሴ ጉዳይ ላይ በራሴ ቤተሰብ ላይ እየተከሰተብኝ ያለ ነገር አለ። እስቲ እንከታተለውና መፍትሄ መስጠት ከቻለን አብረን የምናይ ነው የሚሆነው። ተከታተሉ። ሰላም ያው እንዴት ነሽ? አለሁ። እንዴት ነህ? ታውቃለህ ብዙ ጊዜ ካሜራ ፊት ነው ማውራት አልችልም። ብዙ መናገር ትንሽ ይከብደኛል። ዛሬ መጣበትን ምክንያት ነገር ያለው ያው የአንድ አያት ልጆች ነን በእምነት ትባላለች። እንግዲህ ያሉትን ጉዳዮች የተለያዩ ሰዎችን እንግዲህ ኬዝ ታሪኮችን ለእናንተ ስናቀርብ ነበረ። እስቲ ዛሬም ደግሞ ከራሴ ጉዳይ ጋር የተያያዘውን እስቲ ብታዩት ብትከታተሉት ብዬ ነው እሷን የጠራኋት። እስቲ ምን እንደሆነ ጉዳዩ እንስማት። ያው የመጣበት ኬዝ አንድም በአንተ ምክንያት ነው። ቀደምን በሰፊው እንዳወራ ነው። ያው አስቴር ትንሽ በጣም ከባድ ሰው ናት። ትንሽ ሳይሆን በጣም ከባድ ከምታስበው በላይ ተራቃ ማሰብ የምትችል ሰው ናት። ያው ለጥሩ ነገር አትሆንም እንጂ ብዙ ጊዜ ያው ተቃውሜያታለሁ። አልተቃወምኳትም ማለት አይደለም። ይሄ ነገር እንዴት ይሆናል? ምንም ቢሆን ወንድማችን ነው። ብዙ ነገር ብዬ ለማሳመን ሞክሬያለሁ። ታውቃለህ ደግሞ እሷን እምቢ ማለት ይከብዳል። ምክንያቱም ነገ ላይ ወደ እኔ ነው የምትዞረው። ለአንተ ያራራሽ ለእኔ ተራራለች ማለትም አይደለም። አሁን ነገሩን አይሆንም ምናምን ብል ኖሮ አንተ ጋር ማድረስ አልችልም ነበረ በሰዓቱ እና ብዙ ጊዜ አሰብኩበት። ያው ማጣላት አልፈለኩም። የሆነ ሰዓት ላይ የሆነ ጊዜ ላይ ደግሞ ያው ጣት ገማ ተብሎ ቆርጦ አይጣልም የሚባል አባባል አለና ላልነግርህም አስቤ ነበር። ነገር ግን ያው ምንም አማራጭ የለኝም። አንተ ስትጎዳ ቁሜ ማየት ስላልቻልኩኝ ነው አንተ ጋር ለመምጣት የተገደድኩት። ያው እኔም ደግሞ ቶሎ ያመንኩብሽ ዋነኛው ምክንያት ምንድነው? ስለ አስቴር በደንብ ማቃት ሰው ናት። በፊትም ባህሪዋ ከኛ ዘመዶች ስንሰበሰብ የሚሆን በቤተሰብ ጉዳይ የሚሆን ትንሽ ወጣ ያለ ባህሪ ያላት ናት። ብዙ ጊዜ ያው ከአያታችን ጋር የኖረችው እሷ ናት። ግን እሷ ሁሌ እንደ ባለመብት አድርጋ ነው አይደለ ራሷን የምትቆጥረው የነበረውና ሁሉ ጊዜ እኛም ስንሄድ ይሄን አያታችን ሁላ ታሞ በነበረበት ሰዓት አትፈልግም ነበር እዛ ቦታ ላይ እንድንሄድ ምናምን ትዝ የሚል እሷ ብቻ ለሁሉ ነገር በቃ ተጠያቂ አርጋ ራሷን የምታስብ የነበረችው ራሷ ናት። እንደሚታወቀው ማለት ሁላችንም የምናውቀው ነገር የምትጦራትም ማለት የምትጦረውም እሷ ናት አይደል? አያታችንን እውነት አላት እንደ እውነታው አይደል? ያው ከኛ ጋር እኩል መካፈሉ ልክ አይደለም። የበለጠ ይገባታል። እውነት አላት ማለት እኮ ይኸውልሽ በራሷ ገንዘብ ሰርተው አሁን እዛ ግቢ ውስጥ በጣም ብዙ ቤቶች አሉ አይደል የሚከራዩ። እነዛን ቤቶች የሰሩት ራሳቸው አያቶቻችን ናቸው የሰሩት። እሷ 5 ሳንቲም ያወጣችው ያው ጥሩ ያለው ብላ ስለምታስብ ነው። እና ለምሳሌ አብራ ስለኖረች ብዙ ጊዜ ያ ማብሰል አለ ብዙ ነገር አለ። አሁን እኛ ከውጭ ሆነን ውስጥ ላይ እንዳለው ሰው አንድ አይደለም። ያው እሷ በክፋት መንገድ ተወያይቶ ማውራት እንደዚህ አድርጉልኝ ማለት እያለ እሷ ጥፋት የሆነው በሌላ መንገድ መሄዷ ነው። እኔ እንደሰት አድርጌ ወሰድኩት። ልክ ነሽ። አሁን እሱን እንግዲህ የምናወራው ነው ሊሆን የሚችለው።
ያሉትን ነገሮች የሄደችበትን ነገር ለእኔ የነገርሽኝ አንዳንድ ነገሮች አሉ። እሱን እናያቸዋለን፣ እናወራቸዋለን ምን እንደሆኑ እነዛ ነገሮች። ግን እንደ ባለመብትነት አሁን አንድ ሰው መብቱ ነው ሲባል ምንድን ነው ትክክለኛ መብቱ ነው ሲባል በህግ የተደነገጉ አንዳንድ ነገሮች አሉ። በህግ የተደነገጉ ነገሮች አሉ። እሷ በራሷ በላቧ ምንም ያወጣችው ነገር የለም። ተንከባክባለች። አዎ ሰው ሲመጣ እኮ አትፈልግም ነበር ትዝ የሚልሽ ከሆነ እነዛ ነገሮች እኛን እንደውም እንዳንሄድ አንቺ ራሱ እኮ ብዙ ጊዜ አትሄጂም ነበረ። እኛ ራሱ ከተያየን ስንት ጊዜያችን በእነሱ የተነሳ ነው። ያው አንዳንዴ አላቅም ብቻ እሷ ጋር ያለው ነገር በጣም ገንዘብ እንደምትወድ ሁላችንም የምናውቀው ኬዝ ነው። ግን አላቅም እዚህ ድረስ ትሄዳለች ብዬ አላስብም የነበረ በሰዓቱ። ልውሰድ ታውቃለህ፣ ሁሉም ሰው ራሱን የቻለ ነው። ይሄን ያህል ራሱን የሚጥል ሰው የለም ከኛ ቤት አይደል እስከማውቀው ድረስ። በራሱ ነው የሚኖረው። ክብር ይስፋ። ሁሉም ሰው የየራሱ የሆነ ነገር አለው፣ በየራሱ መንገድ ነው የሚሄደው። ይሄን ያህል ሀብት አካፍሉኝ እንደዚህ አድርጉኝ ብሎ ትኩረት ያደረገ ሰው የለም። ያው በራሷ ጊዜ ህጉም ስላስገደደ ነው የግድ አሁን እነዛ ነገሮች ይደረጉ ሲባል የነበረው። ወደ ህግ ቦታ እንሂድ ሀብቱን እንከፋፈል እየተባለበት የነበረው ህጉ ስላስገደደ እንጂ እኛም ራሱ የግድ ሄደን እንደዚህ የጠየቅንበት ነገር የለም። ልክ ብቻ ግን ያው እኔ ትንሽ ጭካኔዋ ከእንትን ውጭ ስለሆነ ነው። ብዙ ጊዜ ነግሬያታለሁ። ተነጋግረን ቁጭ ብለን ቤተሰቡ ተሰብስቦ በምክክርም ቢሆን አላቅም በመስማማትም ቢሆን የሚሆን ነገር ነው እና ይሄን ነገር አታድርጊ ብያት ነበር። ያው የከፋው ነገር ቢኖር አንተን ያ ጓደኛችሁ ሲወራ ምናምን ሰምቻለሁና ልክ እንደሱ በቃ ብን ብለህ እንድትጠፋ ምናምን ማድረጓ ይሄ ጭካኔዋ ነው ትንሽ እኔ በጣም ያሳሰበኝ እንጂ አሁን ገንዘብ እኔ ጋር ያው ማለት በህጉ መሰረት ልክ ነው አልክ ልክ ነው። ግን ይሄን ያህል ገንዘብ ጋር እኔ ትኩረት የማደርግ ሰው አይደለም። ለምሳሌ እኔ ግን ደግሞ ያው ይሄን ነገር አሁን እሺ እሱ ከትላንትና ከመጡ ጀስት አያቴ ጋር እንትን ሳይል እኔ እድሜ ልኬን ጡሬ እንዴት ይካፈላል ነው የሱ ሐሳብ። እና አላቅም ብቻ እኔ አልተቀበልኩትም። ተቀብዬው አይደለም ህብ ያዳመጥኳት። ነገር ግን ደግሞ አይሆንም ካልኳት ቅድምም እንደነገርኩ እኔን አትምረኝም እና ያ ነገር ስላለ ወደ አንቺ ይመጣል ነው ነገር ነው። ልክ ነው እና የሆነ ዳር ብዬ እንትን አልኩኝ ምናምን ኦኬ አልነግረውም። እሺ ተስማምቻለሁ ነው ያልኳት። ተስማምቻለሁ ምናምን አታምነኝም ብዙ ጊዜ ታውቃለህ። እኔ እንደዚህ አይነት ነገር ሰው ማንንም ኢቭን ልጆቿን ራሱ እኮ አታምንም። ሞር ደግሞ በጣም ከቤተሰቡ ይሄ በደንብ አታምነኝም ማለት ትችላለህ። ማለት ብዙ ነገሮች ሴራዎች ነው አይመቹኝም ማለት ታውቀኛለህ። ብዙ እንደዚህ ነገሮች አይመቹኝም እና ብትናገርስ አይነት ነገር አለ። ያው አላቅም ብቻ ግን ይሄን ነገር አደራ እንደነገርኩ አሁንም ቢሆን እንድታቃልል አልነግራትም። ምን ብዬ ነግራታለሁ? እሷን ከማግኘት አላቅም ብቻ እሷን ታገኛት ይሄ ነገር ሳይፈታ ይሄ ቪዲዮ አደራ። አይ ነው ሲጀመር አይለቀቅም ይሄ ነገር ሳይፈታ። ሁለተኛ ደግሞ ምን ብዬ እነግራታለሁ? አንቺን ማስጠጣት ነው የሚሆነው። ልክ ካንቺ ጋር ደግሞ ሌላ እሳት ነው ምንጭራው። ሄጄ ብነግራት ቅይምስ ኖርማል ያው አንዳንድ መቀየሞች አሉ እኮ ሰውን ዝም ብለህ ዘግተህ ምናምን እንዲህ ራስን አርቀህ የምትኖረው አቀየም ኖርማል ነው። እሷ ደግሞ እንደዛ አይደለም የምትሆን ገብቶሃል። አሁን እያሰበችው ያለ ነገር አለ። ወደ ይሄ የሰይጣን አስተሳሰብ ነው ያላትና ነገ እኔን እንደማታሳብደኝ እንደማትገለኝ እርግጠኛ ስለማልሆን ሴትም ነኝ። ፈጣሪ አለ። እሱ ከፈጣሪ ጋር ሆነን እኛ ፈጣሪን ይዘን ማድረግ ያለብን ነገር ለማድረግ እንሞክራለን። ዞሮ ግን እስቲ እንትኑ እንዴት ነበር? እስቲ ንገረኝ፣ እንድትነግሪኝ እፈልጋለሁ። ዲቴል ማለት ነው። ምንድን ነው ያለችሽ? እስቲ አግኝተሻት ምን እናርገው ነው ያለችሽ? እንዴት አሳመነችሽ? ያው መጀመሪያ ቤት ነበርኩ እማዬ ጋር ያው ስለሌላ ነገር ስለብዙ ነገር እያወራን ነበር። በሰዓቱ ደውላልኝ በቃ ባስቸኳይ እፈልግሻለሁ ነኝ ምናምን ስትለኝ ምን ተፈጥሮ ነው ምን ሆና ነው ብዬ ነው ያሰብኩት። ገብቷል። ይሄ በጣም አንገብጋቢ እንደሆነ ነግራኝ ነውና በየሰከንዱ የደረስሽ ምናምን ስትለኝ ምን ሆና ነው አደጋ ደረሰባት የሆነችው ነገር አለ ምናምን ብዬ ነበር ያሰብኩት በሰዓቱና ልክ ቦታው ላይ ደርሼ ምናምን እኔ ታዋቂ ቢሆን ሆነሽ ነው አምላታለሁ አጀሪት ቁጭ ብላለች። ሰዓት ጎርሳ ሰዓት ለሰዓት አቃታለች ስትናደድ ምንድነው ምናምን ነገር እላታለሁ። የማወራሽ ነገር አለ ቁጭ በይ እንዳርፍ ሁሉ ጊዜ አልሰጠችኝም እና ምንድነው ምናምን
እንደዚህ ተፈጥሮ ከትላንት ዛሬ እሱ ሊወርስ ነው ወይ? ሲጀመር እሱ በራሱ መንገድ ለመውረስ እያሴረ ነው ምናምን አለችኝ። ይሄ እንደማታደርገው ደግሞ ነው ያውቃል። እና አይቻልም እንጂ ሲጀመር ብቻዬን ሄጄ ላርግ እንኳን ብል ህጉም አይፈቅድልኝም። አይ የሷ አባባል እንጂ እና እንዴት ምናምን ነገር አልኳት። አይ እሱ ይሄን አያደርግም ስላት አድርጎታል። ያንቺ እናትም ምንም ልታገኝ አትችልም። ያው አንቺም እዚሁ ዳሄተሽ ነው የምትቀሪው። በቃ አሁን እኔና አንቺ ማድረግ ያለብን አንድ ነገር ቢኖር እሱን ሄደን ፈልገን አፈላልገን ማሳበድ። እሱ እንዲያብድ ደግሞ አንቺ የምታግዥኝ ይሆናል። መድኃኒቱንም ምኑንም ማቀበልሽን ነገር አንቺ ወስደሽ የምትሰጪልኝ ይሆናል። ነገር ግን በቃ ይሄ ነገር እኔና አንቺ መካከል ይሁን። ገንዘቡስ አልኳት። ቆይ ይሄን የምታደርጊበትን ገንዘብ የት ነው የምታመጪው አልኳት። ሄጄ እንደሱ ብንን ይበል እንጂ ከባንክ ቤትም ቢሆን ተበድሬ ያመጣለሁ አለች። ለምን ኪራዩንም ሲጀመር እኮ እየወሰደች ያለችው እሷ ናት። እስካሁን 5 ሳንቲም ማን እየጠየቃት አለ? የለምና ተይቅርብና ስላት ምን ማለት ነው ምናምን ታውቃቴ። እሳት ጎርሳ ስትነሳ አረ ተስማምቻለሁ። በቃ ባንቺ ሐሳብ ሄዳለሁ። ብቻ አንቺ የምታመጫቸውን ሌላ የምታስቢው ነገር ካለ እኔ አደርጋለሁ ጥሪኝ አልኳት። ግን እዚህ መካከል እኔ ምንድነው የማገኘው ስላት በቃ እኔ ይሄ ቤት እሱ ይተወው እንጂ እኔ ከማገኘው ግማሽ ሰጥሻላችሁ። እንደማታደርገው ደግሞ አውቃለሁ። ምክንያቱም ኔክስት ወደ እኔ ነው የምትዞረው። ገብቶሃል? የእሷ ሀሳብ ሙሉ ለሙሉ እንዳመንኳት ነውና የምርሽን ነው ትሰጪኛለሽ ስላት አዎ እሰጥሻለሁ አንቺ ብቻ አግዥኝ አለችኝና ቤት ገብቼ ታውቃለህ ማሚ ሰዓት ናት። አሁን ሄጄ እንደዚህ ወንድምሽን አለችው ብላት ሄዳ እንደምታንቃት ታውቃለህና ቻልኩት። ለሆነ ሰው መናገር እየፈለግኩ አልቻልኩም ማለት ዘዋጥኩትና ተኝቼ ቀሊል እንቅልፍ እምቢ አለኝ። ሄጄ ልንገረው አሁን ብነግረው ደግሞ ድንገት የሆነ አላውቅም ቢነግራት ትገለኛለች። ከኔ አልፎ እናቴንም አትተዋት። ምንድነው ማደርገው? ለሊቱን በሙሉ አስቤ አማራጭ የነበረው መምጣት ነው። ያው እንዳልኩም መጣው። ኦኬ ለማዘር አልነገርሻቸው ማለት? ኧረ አልተናገርኩም። ማሚን ታውቃታለህ። አሁን ነገ ምናምን ከነገ ወዲያ ብሎ የማሰብ የማገናዘብ እንትን ይላት። በቃ አሁን ነገር እንደመጣ እንደወረደ ሄዳትና እኔንም ታስጨርሰኛለች። ገብቶሃል? ለዛ ነው አፊን ዘግቼ የተቀመጥኩትና ላንተ በቃ የተፈጠረው ይፈጠር ለሱ ይዤ ልንገረው ብዬ ነው የመጣሁት። በጣም የሚያሳዝን ነገር ነው። አሁን ዞሮ እሷ እኔ እንዳብድ እና ካበርኩኝ ሌላ ነገር ውስጥ ከገባው በኋላ የወርሱን ኬዝ እንድተውላት ነው የምትፈልገው። አዎ ልክ ነው። ባለቤቷ አለ አለ። አዎ እኔ በነገራችን ላይ በጣም ብዙ ጊዜ እነሱ ጋር ከሄድኩኝ ከሷ ጋር ስራ ነው የሚውለው እሱ ብዙ ሰዓቱን። ያው ሳጋ ቁጭ ብሎ የሚያጠፋው ጊዜ የለም። እንደምታውቀው እንደሱ አይደለም። እሱ ቁጭ ብሎ ነገሮችን ይሄ ሲያሴር ምናምን የሚሉ ሰው አይደለም። ሁልጊዜም ስራ ላይ ነው። ሁልጊዜም አይመቸውም እሱና ያው አላውቅም ለሱ ይሄን ነገር ትንገረው ማውቀው ነገር የለም። በኔ በኩል ያልኩብሽ ምክንያት ያው ብዙም አይደለንም ከሱ ጋር ምናልባት ለብቻዋ ካልሆነ ብዬ ነው ይሄን ነገር ሁለቱ አሴራው ሴራ ጠንስሰው ምናምን ነገር ከሆነስ ብዬ ነው። ግን ሰውየው ደግሞ እንደዚህ አይነት አይደለም ይመስለኛል። ልክ ነው። እንደዚህ አይነት ሰው እንኳን አልነበረም። ሞራንቺ በደንብ ትንሽ እንኳን ከኔ የተሻለ ስለምታውቂያቸው ነው። ነው ብዙ ሰዓት እንደው ጸባን ታውቀዋለህ እና የሆነ አንዳንዴ ቤተሰብ ምናምን ጀስት እንደ አላውቅም ብዙ ነገር ፕራይቬት ሳይወራም እና እንደዚህ ምናምን ይባለው በሰዓት ራሱ ስትለው እንዴ ተረጋጊ አይባልም ሰው ፊት ድግስ ምናምን የሆነ ነገር ስታዘብ አይባልም። በኋላ ለብቻችን እናወራለን አፍሽን ዝጊ ቤተሰብ ነው እንዲህ ነው ራሱ ይላት የነበረው በሰዓቱ። አሁን ላይ አላውቅም እንግዲህ ምን እንደተቀየረ ምናልባት ብቻዋን አላውቅም ብቻ እሳት ጎርሳ እሳት ለሳ እንዴት እንደጠበቀችኝ የማውቀው ነው። ልኩስ አድርጓት ይሆናል። እኔ ማን እንደለኮሳት የማውቀው ታሪክ የለም። ግን እስኪ አላውቅም ብቻ የቀረውን ነገር አንተ ድረስበት አይሻልም? አዎ ግን የምታግዥኝ ነገሮች ይኖራሉ። ምን ላግዘ? የምታግዥኝ እንግዲህ ያው ቤተሰቦች እንግዲህ በጣም በሚያሳዝን ሌሎች ሰዎች ላይ የምናየው ይሄ ከጥንቆልና ከመተት ምናምን ጋር ኬዞች ጋር ተያይዞ ዛሬም እንግዲህ እኔንም ሊፋታኝ አልቻለም ማለት ነው። እንደ ሌሎቹ እንደ ጓደኞቼ እንደ ስራ ባልደረቦቼ እየደረሰባቸው እንዳሉት የተለያዩ እክሎች ችግሮች ማለት ነው ዛሬም ወደ እኔ ቤት ተጎትቶ እየመጣ ነው። እኔን ለመጉዳት የተለያዩ እንግዲህ ሰዎች የሚያረጉት የነበሩት ነገሮች ነበሩ። ዛሬ ግን ከዚህ በፊት እንዳያችሁት በፍቅረኛ የደረሰብኝ ነገር አለ።
ለሚዲያ አቅርቤዋለሁ። ፍቅረኛ የራሴ እንግዲህ ሌላ ጓደኛ ይዛ እኔን ለመግደል ከህፃናት ኬዝ ጋር የተለያየ ነገሮች ስከታተል የነበረው እኔን ለመግደል ስታሴር የነበረች እንግዲህ አንድ ፍቅረኛ ነበረችኝ። እሷን እንግዲህ ያስኩበት ነገር ነበረ። ዛሬ ደግሞ ይባስ ብሎ የአንድ አያት ልጆች የሆንን ከራሴ ቤተሰብ ጋር ከውርስ ኬዝ ጋር ተያይዞ የነበረ ኬዝ ነበረ። ያንን ተጠቅመው እንግዲህ እኔን ለማሳበድ አይነት ነገር ነው እንግዲህ ያለው ኬዙ ማለት ነው። እስቲ ይሄን ነገር ለመፍታት አንቺ የምትተባበሪኝ ምንድነው? በተቻለን አቅም ይሄን ነገር ለማጥራት እስቲ ብቻዋን ነው ወይ ይሄን ነገር እያሴረች ያለችው ከጀርባዋ ሰው አለ ወይ የሚለውን ነገር ለማወቅ ዲቴል የሆኑ ነገሮችን ኢንፎርሜሽኖችን ይሄ ነገር ሀፕን ከማድረጉ በፊት ለማስተካከል ድብቅ ካሜራ ነገር ይዘሽ ሄደሽ እሷ ጋር ከራሷ መስማትና ማየት ስለምፈልግ ማለት ነው። ሄደሽ ድብቅ ካሜራውን እንዳስቀምጥ ነው የፈለግከው? ለማስቀመጥ ሳይሆን ይዘሽ ሄደሽ እስቲ የምትልሽን ነገር ከዚህ በፊት ያወራችሁትን ነገር ለማወቅና ለመስማት። እሺ ያው እንግዲህ ለሚዲያም እያወጣሁት ስለሆነ ይሄን ኬዝ ግን ቃል ገብተልኛል ያው የሆነ ነገር ላይ ሳትደርስ እንዳትለቅ። አይለ ችግር የለውም ይሄ ምክንያቱም እንግዲህ ከበስተጀርባም ደግሞ ምናልባት የተለያዩ ነገሮችም ኬዞችም ያው አንዱን ስንይዘው አንዱ እየመጣ ስለሆነ ከበስተጀርባ ደግሞ ምን አለ የሚለውን ነገር ለማጣራት ብቻዋን ነው ወይስ ከኋላ ሆኖ ድራይቭ የሚያደርጋት ሌላ አካል አለ ወይ የሚለውን ለማወቅ ነው። ለጥንቃቄ ያህል ስለሆነ እንግዲህ ቤተሰቦች አሁን የምናደርገው ምንድነው ከብዙ ጊዜ እንግዲህ በኋላ እኔም መሄድ አይቀርም እሷ ጋር ለማግኘት ዘመዴን ማለት ነው። እሷም ይሄን ነገር ግን ስለነገርሽም በጣም ከልብ ነው የማመሰግነው። በፊትም እንግዲህ በፊትም አንቺም እናትሽም አባትሽም በጣም መልካም ሰዎች ናችሁ ለኔ እውነቴን ነው የምልሽ እና ከልቤ ነው የማመሰግንሽ። ይሄ ነገር ሳይሆን ያው የስጢያን ስራ ነው። ሰይጣን እንግዲህ ብዙ ነገርኛ ላይ ለማድረግ የተሞከረ ነገር ነበሩ። ብዙዎቹ ነገሮች ከሽፈዋል፣ አልሆኑም። ዛሬም ደግሞ እንዳዳንሽኝ ነው የምቆጥረው። እና እሺም ስላልሽኝ አመሰግናለሁ። በተከታይ ምንድነው የምናደርገው? እሷ ድብቅ ካሜራ ይዛ ሄዳ እዛ ቤት ላይ እስቲ ምንድነው የሚሰራው ምንድነው እየተደረገ ያለው ነገር የሚለውን የምናይ ነው የሚሆነው። ቤተሰቦች ላይክ፣ ሼር፣ ሰብስክራይብ አይረሳ። ተከታተሉ። ያው እንግዲህ አሁን ልገባ ነው። እስኪ እኔ ነኝ ወይ እኔንም ረሳሽኝ ወይ? አሎ ደህና ነሽ? አሎ እንዴት ነሽ? አሎ ዛሬ ደግሞ ልብስሽ ተቀየረብኝ። ሰላም ነሽ ወይ? ግቢ እስኪ ምን አጣቀመጥ አጣቀመጭ እንዴ? ተራራለው ልቀመጥ ወይ? ደህና ነሽ ወይ? አሎ እንዴት ነሽ? አሎ እንዴት ነሽ? አሎ አንቺም እኮ ጠፋሽ። ኧረ አለው እየደወልሽልኝ አይደለም? ምን ባለፈው ብደውልሽ አታነሽም። ሰላም ነሽ ወይ? በምንዬ አሎ ደህና ነሽ? ቤተሰብ ደህና ነው? አሎ ማዘር ደህና ናቸው? እኔማ እኮ ባለፈው ካወራሽኝ በኋላ እንደው አታስፈልገኝም ብለሽ መሰለኝ ጠፋሽ እንዴ? ምን አታስፈልገኝም? ዋናው እኔን አንቺ አይደልሽ የምታስፈልጊኝ። ስንቱን ተጫውተን እኔም እኮ ብዬሽ ነው አስቤበት። እኔማ ጥሩ ሀሳብ ይዤልሽ ነበር የመጣሁት። እሰይ ደስ ይላል። እስኪ ምን አሰብሽ? እስኪ ንገሪኝ። እኔ ራሴ እኮ ምን ሆና ነው እንደው የቀረችው? ባለፈው ብደውልሽ ስልክሽ ዝግ ነው። ያው የሆነ ስራ ላይ ነበርኩኝ። እዛ ብዬ እንዳይረብሽኝ ብዬ ነው የዘጋሁት። ማዘር ደህና ናቸው? ደህና ናቸው። ቤተሰብ ሁሉ ሰላም ነው? ሁሉ ሰላም። እንዴት አድርሽ? ያ መናጤ ደህና ነው? መቼ ልታመጡ እኮ ደውሎልኝ ነበረ። ይሄ አቤል የሚሉት ደወለልሽ? ታዲያ እኔ ጋርስ አልደወለም። ኧረ እውነት? ኧረ ተይኝ እናቴ። እና እንዴት አደረግሽ ያልሽኝን ነገር እኮ አንቺን ነገር እንጂ እኔማ በቃ አስቤበታለሁ። ማጥፋት አለብን እሱን እንዳልኩሽ ነው። አሁን የቤት ኪራይ ብር መቀበል ጀመረ። ስንት ዓመት ሙሉ ያልተቀበለኝን ይሄ አሁን መቼ ተደወለልኝ? እሱማ ደግሞ ማካፈልሻለሁ ብለሽኛል ነበር። እንዴት አልፈልግ እኮ። ስለዚህ ታዲያ አንቺ ምን አሰብሽ? የምነግርሽ እኮ እሱ ነው። ፈራታ ባትበይ አንቺ። የሆነች ልጅ አናግሬ እኮ የሆነ ጠንቋይ አለ የሆነ ቦታ ምናምን ነገር አለች። ግን ብዙም አላመንኳትም። ያው በአንቺ በኩል ማን ያግዛናል? ምናልባት ችግር የለም። እኔ አንድ ልጅ አለ አሁን አገናኝቶኛል። ባለፈው መቶ ቤት አውርቶኛል። እሱን ድምጥማጡን ማጥፋት አለብን እኔና አንቺ። መቼ ተነግሬሻለሁ። አሁንም እየነገርኩሽ ነው። ከናካቴው ማጥፋት አለብን። እብድ ብሎ ብን ብሎ ስራውንም ምኑንም አቁሞ የአያቴን ውርሶች እሱ አይወስዳትም። የት ነበር እስከዛሬ? አንቺ ለፍተሽ የት ነበር እስከዛሬ? ስለዚህ ሊወርስ ሀሳብም አይኖረውም። አሁን መቼ እንዲሁም ጭራሽ ልኬለታል። እንዲሁም ወረቀቱን እንኳን ልፈልግልሽ የላኩት የት አደረጉሽ? በንዴት ራሱ የት እንዳደረኩት ጠፋኝ። ወረቀቱ ትራንስፈር ያደረኩበት። ስለዚህ እኔ 5 ሳንቲም ከዚህ በኋላ ለሱ አልሰጠውም። የምትስማሚ ከሆነ ተስማሚ አንቺ። ፈራተባ አትበይ።
ግን እኮ ያው ወንድማችን ስለሆነ ትንሽ ይከብዳል። አንቺ ወደፊት እንዲያልፍልሽ አትፈልጊም? ወንድምሽ እስከዛሬ የት ነበረ? እኔ ስንት ዋጋ ስከፍል ለቤተሰቦቼ ለአያቶች ስንት ዋጋ ስከፍል የት ነበረ? ዞር ብሎ አይቶሽ ያውቃል? እኔን ዞር ብሎ አይቶኝ ያውቃል? አያታችን ንግግር አለ እኮ ቢሆንም አውቃለሁ እኮ መብት አለው፣ ህጉ ይፈቅዳል። በህግ ከሄድን ምንም ጥርጥር የለውም። ሁላችንም አውቃለን። ሁላችንም ተካፍለን ተሻንሽና ወይ ተሽጦ ወይ በገንዘቡ ወይ ቤቱን እንካፈላለን። ግን እኔ በሀቅ አይደለም የሚሄደው፣ ህግ በሚፈርደው አይደለም የሚሄደው። አንድ ጎበዝ ታዋቂ የሆነ ጠንቋይ ያለ ብሎኛል። እሱ ጋር ሄጄ ድምጥማጡን ሁላ ነው የማጠፋለት። ከዛ እሱም እንዳይጠይቀኝ ማለት ነው። ሰውዬው ሩቅ ነው ያለው? አዎ። ስለዚህ አብረን የምትሄጂ ከሆነ አብረን ሄደን ነገሮቹን አድርገን አንቺንም ስለማይጠረጥርሽ እኔ አሁን ቆጣ ስላልኩት ሌላ ጥርጣሬ ውስጥ እንዳይከትብኝ እኔና አንቺ አሁን አብረን ተያይዘን አርጎ የምንባለውን ነገር አብረን ማድረግ አለብን። እኔና አንቺ ግን ባለቤትሽ ያውቃልኝ? በፍጹም ማንም ማወቅ የለበትም። እንዴ ምን ነካሽ አንቺ? በእምኒ እንዴት ባለቤት ሊያውቅ ይችላል? ባለቤት እንዲያውቅም አልፈቅድም። ማንም እንዲያውቅ አልፈቅድም ይሄንን ነገር። ምክንያቱም እሱ ሀቁ ነው፣ ምንም ጥርጥር የለም። እኔም ሀቄ ነው፣ አንቺም ሀቅሽ ነው። በህግ ስንሄድ ግን ያ ነገር እንዲሆን አልፈልግም። እኔና አንቺ ተካፍለን ሀብታም ሆነሽ አንቺ ድርቅቅ ብለሽ እንድትኖሪ ነው የምፈልገው። እኔ ሁላ የምለፋውና መስዋዕት የምከፍሉ ለአንቺ ብዬ። ግን ልጁ እኮ ያሳዝናል። ምን አገባሽ አንቺ ስለ ልጁ? እኔ የምለፋውና የምደክመው ለአንቺ አይደለ? አውቃለሁ ለአንቺ። አንቺ ለሱ ደግሞ ልታዝኝለት ነው በተራሽ? አንቺ አላወቅሽም እሱ ምን እንደሚያስብልሽ ለአንቺ። ምን ያስባል? ሁላችንም ድምጥማጣችን አጥፍቶ እሱ እንዲጠቀም ነው የሚፈልገው። እውነቱን ከፈልግ አዎ ብሎሻል? አዎ ብሎኛል። አስፈራርቶኝ ሁላ ነው የሄደው። እንዴት ሊያደርግ ይችላል? እሱ ጥሩ ሰው ነበር። አንቺ እንግዲህ አንቺ በምትስ ይሆናል ጥሩ ሰው እንጂ እሱ ጥሩ ሰው አይደለም። ጥሩ ሰው ቢሆን ኖሮማ መጥቶ አያጨቃጨቀንም እኮ። ይኸውልህ ጸብ እስከዛሬ ተሰምቷል። ስንት ዓመት ሙሉ ስንኖር ሰምተሽ ታውቂያለሽ? እኔና አንቺ ተጣልተን ወይ እኔና አንቺ ተነጋግረን ወይ እኔና እሱ ተነጋግረን የትስ ያቀናል? አንድ ቀን ደውሎ የት ናችሁ አባከና ያላለ ልጅ ዛሬ አቤል በየጊዜው እየደወለ ምን አዲስ ነገር አለ? ስለ ቤት ኪራይ ስንት ነው የምታከራዩ? ስንት ነው ምን አገባው እሱ? ገና ለገና ዛሬ እኔ ድርሻ ያለኝ እሱ እንዲሁም ደስ አለው እኮ አያቶቻችን በመሞት ምን ነው ባልሞት ኖሮ። እኔ እንጃ ብቻ ግን የአያታችን ሲሞት አይቼዋለሁ ምን ያህል እንዳዘነ። አዝኗል እሱ። አይ ማዘን ሲያስመስል ነው። አንቺ ደግሞ ምንም ማዘን አይደለም። ሲያስመስል አላየሽም? ለቅሶ ላይ ለምን ጠላሽ? ይሄን ያህል ለምን ይካፈለናል ነው እንዴ? ለቆይ ለምን ጠላሽኛሽ እንዴ? ያነሰ ነገር አይደርሰንም ብንከፋፈለውም ያው ይሄን ያህል የሚጎዳ ነገር አይኖርም። ለምንስ ይወስዳል እሱ? ለምን ይካፈለናል? ምን ማለት ፈልገሽ ነው አንቺ? አልገባኝም። አሁን ምንድነው ፈራተባ የምትይው? ለልትዩ ፈልገሽ ነው ወይስ ልትነግሩ ፈልገሽ ነው? እኔ ያሰብኩት ታወቀሽ ታውቂያለሽ። ከልጅነት መዝገብ ነው የምትዘረዘኝ። ለምን ታውቃለች? ለምን ትነግረታለሽ አንቺ? አንቺ ለእሷ የምትነግሩ ምንድነው? እኔ ምንድነው ባለፈው ጣልሽ ያወራ ነው በእኔና ባንቺ ይለቅ ሚስጥር ነው። እሱ እንዲህ ያለ ነው። እኔ እንደዚህ አስቤያለሁ። የሆነ ልጅ መጥቶ ነግሮናል። እንደዚህ ቦታ ልንሄድ ነው ብዬሽ ነው የነገርኩሽ አይደል እንዴ? ስለዚህ ምንድነው አንቺ ፈራተባ የሚያስብልሽ? አይ ምንም በቃ አንደኛ እሱ ምንም ነገር የሚያውቀው መንገድ የለም። እኛ በሳይለንት ቀስ ብሎ በማይታወቅ መንገድ በጣም ጎበዝ አዋቂ ሰው እያሉ ጠንቋይ ሰው እያሉ አሉ ምንም ሳይታወቅ በውሃ ይሁን በየሆነ ነገር ይሰጡናል። እሱን ነገር ሳያቅ ቤት ሲመጣ እናደርግለታለን። ከዛ በኋላ የምን አሲድ የምን በእምነት የምን ያያቲ ድራሹ ብን ብሎ ይጠፋልና እንኖራለን። ግን ያው አንቺ ነሽ ወስደሽ ምሰጥሽ መድኃኒት ምትሰጪ ብለሽኝ ነበር። አልታውኩትም። አይ ሲመጣ ስላልሽኝ ብዬ ነው። ወይ ሲመጣ እናደርጋለን። አሁን እሱን ችግር የለም። እሳቸው ባሉን መሰረት እንሄዳለን። አውርተሻቸዋል? ልጁ ልኮኛል እኮ አልኩሽ እኮ። ልጁ የት ቦታ ልጅ ነው አውቀዋለሁ? እኔ እንጃ አታውቂውም አንቺ። ካየሽው ድንገት አሁን በኋላ ይመጣል ልታውቂው ትችያለሽ እንጂ አታውቂውም። በሌላ ጉዳይ ነው እኔና ሰው የተዋወቀው ነው የተገናኘን። ባይ አምኜውማ ነው እኔ ላንቺም ማጫወትሽ በደንብ ነው የማምነው። እንዲሁም እኔ ሲጀመር በአይምሮዬ እድሜ ልክ ያለውን ነገር እሱ ነው ያነቀኝ። እውነቱን ልንገርሽ ልጁ አዎ የታውቀው ስለአንቺ እንዴት ታውቀው ያቀናል። ስለዚህ ለምንድን ነው አንቺ አትጠቀሚም ወይ? እኔ አሁን አስበዋለሁ ግን እንደዚህ ድረስም ደረጃ ለመዳረስ አልፈልግም ነበር። ግን በቃ ንቂ መንቃት አለብሽ መጠቀም አለብሽ ብሎ ያለውን ነገር ታዲያ እኔ ምን ማድረግ አለብኝ? ህግ ቦታ ቢሄድ መብታለን ሁላችንም። ህግ ጋር ደግሞ እሱን እንድካት አልፈልግም። ስለው ይሄ በህግ ጉዳይ የሚያልቅ አይደለም። ማንም ሳያቅ አንቺና በእምነት እንደዚህ ልጅ አለሽ ብዬዋለሁና በእምነት ከተስማማችሁ እንደዚህ ቦታ ነው ወስዳለው። በጣም ጎበዝና ታዋቂ ሰውዬ አሉ
እሳቸው የሚሉትን ታደርጊያለሽ፣ ምን የምትዩን ታደርጊያለሽ። እሱ ድምጥማጡን አጥፍተን እናደርገዋለን። ስለዚህ እስቲ ቆይ ባለፈው ማጫወቻታለሁ እና እንዲሁም ዛሬ እያሰብኩሽ ነው በነገራችን ላይ እየመጣሽው እያሰብኩሽ በቃ እንደው ከሱ ጋርም ሳወራ ምን ስለዋልኩኝና እያሰብኩሽ በቃ ለምን ለሷ አላጫውታትምና ጊዜውን ከሚፈጅ እንጠቀም። ፈራተባ አትበይ አንቺ። አይ ፈራተባ ማለት እኮ አይደለም። እኔ ምናልባት ማሚ በሆነ ጉዳይ እንዳታቅብኝ ለምን ታሳውቂያለሽ አንቺ? በእኔ በኩል ምንም ታውቀው ታሪክ የለም። ስለዚህ አንቺ ለማሚ ለምን ታሳውቂያታለሽ? ለምን ትነግሪያታለሽ? ሚስጥር የሆነ ነገር አንቺ ማድረጋችን ለሱ ማገዝ ፈልገሽ ነው። ሁኔታሽ ምንም አላማረኝም ዛሬ። አይ እንደዛ አይደለም ያው ማለት ደግሞ አይ ቅልስልስልስ ምንም ነገር አልሽብኝ። አሁን እኮ ልጆች አሉ ሌሎችም አይደለ? እንዴት ነው እነሱስ የሚሆኑት? እሱ ብቻ አይደለም እኮ የሚካፈል። እሱን ድምጥማጡን ካጠፋ እነሱም ድምጥማጣቸው ይጠፋል። ምንም ስለነዛኞች አያሳስበኝም። እኔ ዋናው በጥባጩና ቀስቃሹ እሱ ነው። ስንት ቤት እንዳለኝ የቆጠረ ያለው ስንት ቤት ኪራይ ያለ ስንት ብር ገቢ ያለልሽ ጭራሽ አልፎ ተርፎ መደወል ማዘዝ ስለጀመረ እሱን ድምጥማጡን ማጥፋት አለብኝ እኔ። ይሄን ደግሞ መስማት ይሄን ደግሞ መስማማት አለብሽ። አሁን መቼ ያልሽ የፖሊስ ጥያቄ አትጠይቂ። የምነግርሽ የምትሰሚ ከሆነ ስሚኝ በቃ። ደውሏል፣ ብሩ ልኬለታል። ወረቀቱ አሁን ጠፍቶኝ ነው። ቋልቁስ ተነስቼ ወረቀቱ ላሳይሽ ነበረ። መቼልታ መጥቶ ነበር ቤት ብር ጠየቀ። ልኬለታለሁ እኮ አልኩሽ። እንዴ አሁንም ተነስቼ ላሳይሽ ነበር። ጠፍቶኝ ያስቀመጥኩበት በኩል የት እንደሆነ ጠፍቶኝ እኮ ነው የላኩበትን ማሳይሽ። እኔ እናላወኩም ነበር እዚህ ድረስም ደርሶ። እኔ እኮ ጥሩ ሰው እንደሆነ ነበር የማውቀው ማለት አላውቅም። እኔ አሁን ስለሱ ጥሩነት አንቺ እንድትነግሪኝ አይደለም፣ ጥሩ አይደለም ማመን ያለብሽ ነገር እሱ አላውቅም። ብቻ ግን ለልጆችሽ ራሱ ጥሩ ወንድም እንደሆነ ነበር የማውቀው። እንዴት እኔ ለልጆቼ አሁን ሀብት ማትረፍ ነው፣ ወንድም ማትረፍ አልፈልግም። እኔ ወንድም ምንም ያደርግላቸው ልጆቼ ሳይቸገሩ መኖር አለባቸው። ባልሽም ካወቀ ጥሩ ላይሆን ይችላል። ለምን ያውቃል ባለቤቴ? እኔ ምንድነው የምትታገው አንቺ? እኔ ዛሬ ሁኔታሽ ምንም ሊገባኝ አልቻለም። ወይስ ነገርሽ እንደለሱ እንዴ? ኧረ ለምን ማለት አይ ሁኔታሽ አንዴ ባለቤትሽ ቢያውቅ አንዴ ከሌ ቢያውቅ አንዴ ከሌ ቢያውቅ እያልሽ ነው ያለሽው። ግን እንደዛ ለማለት ፈልጋለሁ። እኔ ለምን ነግረዋለሁ ማለት አንቺ አሁን ሀብት ትፈልጊያለሽ አይደለ? መጠቀም ትፈልጊያለሽ አይደለ? ስለዚህ አንድ ማሚ እንዳትሰማት ያለሽ ማንም የማያውቅበትን መንገድ የፈጠርኩ ያለሁት እኮ እኔ ነኝ። ለአንቺማ ማከርሽ እኔ ነኝ እኮ እንዴ። እሱማ እኮ ልክ እኮ ነው። ግን ደግሞ እኔ እኮ አንቺ ከማንም ከነሱም ትበልጭብኛለሽ። እውነቱን ነግሬሽ ለአንቺ እኔና አንቺ መጠቀም አለብን። ደግሞ ካወቀ እኮ ከባድ ነው ታውቂዋለሽ። ምን ያመጣል? ጋዜጠኛ ነው፣ ህግ ጋር ነው የሚሰራውን ስራ ታውቂያለሽ። ምናልባት ቢያሳስረን እና እኔ እንዳያቃርብ እንዴ በእንደዚህ አይነት መንገድ የሚሄደው በህግ ደረጃ ቢሄድማ ያሳስረኛል፣ ህግ ስለሚያውቅ። በእንደዚህ አይነት መንገድ ግን ስለማያውቅ እኮ ነው የሚሄደው። አንደኛ እሱ በማያውቅበት መንገድ ነው እኔ ብናርግ የማስጠፋው። አንዴ ወገቤን አንዴ ራሴን አመመኝ ብሎ ድምጥማጡ እንዲጠፋልኝ ነው። ጭራሽ በአይምሮ ሁላ እንዳስረሳው ነው። በቃ አይምሮ ጨዋታ ሊጫወትበት ነው የፈለኩት። ስለዚህ አያቶች ያሉ እንዴ እስከሚል ድረስ አልሞቱም የሚል ደረጃ የአይምሮ ተማመኝ ሁላ ነው ላረግ ያሰብኩት። ምናልባት አሁን ጠርተሽው ስትሰጪው ወይኔ አሁን ደውዬለት ማለቀውን ሂጂ እንትን ብለው አሁን እሱ ይገምታል እኮ አይደል? በምን ይገምታል ስታስቢው አንቺ? እንዴ ደግሞ ይገምታው አሁን አንቺ ፈልገሽ ወይም ደግሞ ልሽ ወይም ደግሞ አንቺ ትጣሪውና አንቺ ካንቺ ጋር ስለምትቀራረቡ አንቺ ታደርጊለታለሽ። ይሄን ጥርጣሬ ካሰብሽና ያቃል ብለሽ ያስብብኛል ብለሽ የምታስቢ ከሆነ እኔ ወይ ቤት ልስጠው ነው መጀመሪያ። ሲጀመር እሳቸውን አማክሬ እኔን ነገር ማደርገው እንዴት እንደማድረግ በምን እንደማድረግ በየት እንደሚደረግ መጀመሪያ እንዳልኩሽ ነው አማክሬ ነው። ከቻልሽም ደግሞ አንድ እሷም ትምጣ ካሉ ደግሞ ሁለታችንም ሂደን ካድመን ደርሰን እዛ ሂደን አውርተን ለምነን ምን ብለን ነው መሄድ ያለብን? እኔ ጠንቋይ ጋር ልሂድ ለሀብት ብለሽ ትሄጃለሽ። የትም እንጦሮጦስም ግቢ ብለሽ ትገቢያለሽ። አሁን እኔና አንቺ መጨቃጨቅ መጠላት አያስፈልገንም። እኔ ሁሉ ነገር እየነገርኩሽ ነው። እኔ አልፈልግም ካልኩስ? ኧረ በስመ አብ አልፈልግም ባል ታሪክ የለም እንዴ? አዎ እኔንም እኔ አሁን አንቺን ልጎዳሽ ለምናምን እያሰብኩ አይደለም፣ አንቺን ላድንሽ እያሰብኩኝ ነው። በቃ ተይው፣ እኔ ከዚህ ነገር አርቂኝ። በምንም ታምር መራቅ የለብሽም። እኔ በቃ መስራት አልፈልግም። እንዴ የተስማማነውን አድርገን ይሄን ሀብታችን እኔና አንቺ አጠቃላይ መያዝ አለብን። ይቅርብኝ በቃ። ማንም እንዲካፈለን መፍቀድ የለብሽም እኮ ነው። ግን በቃ ይቅርብኝ። ለምን ይቀርብሻል? እኔ ከዚህ ነገር አስወጪ። ለምን ትወጫለሽ እንዴ? ኦልሬዲ ገብተንበታል እኮ። እሺ አልሰራም ብልሽ እኔንም ደስ ብታረጊ ለምን አደርግሻለሁ እንዴ? በስመ አብ እኔ አንቺንማ በፍጹም ባይምሮም እንደዚህ አላደርግሽም። የሰይጣን ጆሮ ይደፈን። እንደዚህም እንዳታስቢ እንዳትፈሪ። ሲጀመር እኔ ያመጣሽውን ሰውዬ እኔ አላመንኩትም።
እሱን ችግር የለም ስታዩ ታምኘዋለሽ። ነገሮቹ ሲሳካ ታምኘዋለሽ። አይመስለኝም። ምን አለች አስቴር ትያለሽ። አቤል ድምጥማጦ ሲጠፋ ምንም አይነት አጋጣሚ ነገር ሳይጠይቀን ሲቀር እኛ ከነመፈጠራችን ሲረሳ እውነትም የሄድሽበት መንገድ ጀግና ነሽ ነው የምትይው። አንደኛ በማያስታውቅበት መንገድ ነው የምንሄደው። እኔ የማወራልሽ አንቺ ሚስጥር ነው፣ ሚስጥርና ሚስጥር ነው። እኔ አሁን ከባሌ ከልጆቼ ከማን ደብቄ ማን አቤል ነው እኔ ሊፈትነኝ ለሰው የሚልከው። ይሄ በቃ አቤል ነው የሚያደርገው እንደዚህ። አንቺ አቤልን አታውቂውም? ጭራሽ እሱ እንደዚህ ጠንቋይ ቤት ዙሩ ሂዶ ወንድ ልኮ እኔ ጋር መጥቶ እንደሚፈራኝ አታውቂም? እንደሚፈራኝ አታውቂም? አሁን ስለሱን ታዩ ጥያቄው። ግን ጠንቋይ ቤቱን አይተሽዋል? ገና ሊሄድ ነው አላየሁትም። አንቺ ስትስማሚ ነው የሚሄደው። እንደዚህ ነው የምትፈልጊው? አይ እንደዛ እንደተኛ እንኳን አይደለም። እኔ እኮ ያው ስላላመንኳት እኔ አሁን ያሰብኩትን ያቀርኩትን እየነገርኩሽ እኮ ነው። ማሚ የኔን ምርቃት እየጠበቀች ነው። እስር ቤት ብገባ ማሚ በጣም ነው የምታዝነው። ለምን ትሰራለሽ? እስር ቤት ምን አመጣው? በህጋዊ መንገድ ስንሄድ እኮ ነው እናንቺ እስር ቤት የምንገባው አይደል እንዴ? ስለ ህግ ደግሞ ጠንቆ ስለሚያውቅ ፋውልስ እንደሚከተይ ስለማቅ ነው እኔ የማልከራከረው። ምክንያቱም መብቱ ነው፣ ህጉ ይፈቅዳል። ለኔ የሚፈቅዳል፣ ለሱ ይፈቅዳል። እኔ ደግሞ እሱ እንዲበላ አልፈልግም። የት ነበር እስከዛሬ ዞር ብሎ ያልጠየቃችሁ፣ ዞር ብሎ ያላሰማማችሁ፣ ዞር ብሎ ያላያችሁ ሰው አቤል ዛሬ መጥቶ ድርሻ ብሎ የሚጠይቀው ምን ስለሆነ ነው? በቃ ታዲያ በዛ ላይ ባለፈው እናንተ አውርተናል፣ ተስማምተናል። ያኔ በጣም ተናደሽ ስለነበረ ነው እኮ። ስለዚህ ዛሬ ወስነሽ የመጨረሻው ነገር ወስነሽ እኔ ከልጁ ጋር አገናኛለሁ፣ ምን እንደምናረግ፣ የት እንደምንሄድ፣ በምን እንደሚሆን፣ በምን ብር አድርገን እንደምናጠፈው ያለውን ነገር ያሳውቅሻለሁ። አንቺ ከኔ ጋር ተስማምተሽ መኖርና መኖር ብቻ ነው። ይሄንን ምንድነው ማድረግ ያለብሽ? ሚስጥርና ሚስጥር አለ። አንዳንዴ እኮ ማለት ለማሚ ብነግራትና አብራን ጭራሽ ልዩላ አስበኝ ነበር። ጭራሽ ነገሮችን እንዲበላሻሽ ነው የምትፈልጊው? እንዲደፈርስ? እሱማ ማሚ አትለቀንም። ግን እያወቅሽ አንቺ እሷ በእንደዚህ አይነት ጉዳይ ትስማማለች? ስጡ ነው የምትለው ከአንዳንድ አንቺም ራስሽ እኮ አልፈልግም ብላለች። ውርሱን ራሱ እኮ አልፈልግም ብላለች። በቃ እሷ አልፈልግም ስላለች እኮ ነው አንቺ የተካተትሽው አይደል እንዴ? እሱማ እኔም ደብሮኛል አልፈልግም ስላለች። ያው አስጠልቶኛል። በርግጥ አንቺ ሳልፈልግም ነው የምትይው? ኧረ እፈልጋለሁ። በቃ እና የፈለገ ሰው እኮ ታግሎ ይሄን ልጅን አጥፍቶ መጠቀም ነው ያለብን። እሱ ምንድነው ጊዜው ሳይመሽ ሳይረፍድ እኚህ ታዋቂ የተባሉ ሰውዬ ጋር ሄደን በአጭር ጊዜ ውስጥ እሱን አጥፍተን ነገሮችን ዶክሜንቶችን ደባብቀን ሁሉን ነገር በራሳችን አድርገን መኖር ነው ያለብን። ከዛ በኋላ አቤል የሚባል ልጅኛ እናት መስማማት ያለብሽ ይሄ ነው። እኔማ ተስማምቻለሁ። ዋናው እሱ ነው። እኔ እሺ አሁን በቃ ስራ ስላለብኝ ማሚ ያው እየጠበቀችኝ ነው። እኔ ልሂድ በቃ ተስማምተናል። አሁን ይኸውልሽ ሂጂ፣ ለማንም እንዳታወሪ። ድንገት አቤል እንኳን ቢደውልልሽ ስልክ እንዳታነሺ፣ ካነሳሽም ኖርማል የሆነ ወሬ አውሪ። ለእኔ እየጨቀጨቀኝ ነው፣ አንዴ ላኪ አንዴ እያለ እየደወለም እየመጣም ነው። እኔ እነግርሻለሁ እውነቱን። ኧረ በቃ ስለዚህ ምንም ነገር እንዳታረቂ። አዲስ ነገር ካለ እኔ እነግርሻለሁ። እሺ ደውይልኝ በቃ። አዲስ ነገር ካለ ደውልሻለሁ። መሄድም ካለብን እንሄዳለን። ምንም ይሄ ፈራተባ የሚያስብል ነገር የለም። እኔ አልሄድም ምንም ጉርጓር አለም ከትሽኔ። ስለዚህ መፍትሄ የሚፈጠርበት ቦታ ስለሆነ አሁን ያለብሽን ጉዳይ ሂጂና እኔ ስደውልልሽ አዲስ ነገር ካለ አሳውቅሻለሁ። እንዳትፈሪ። ለማንም እንዳታወሪ እየነገርኩሽ ነው። ዛሬ ሁኔታሽ ምንም አላማረኝም። ሰምተሽኛል አይደል? አዎ ሰምቼሻለሁ። በቃ እሺ ቻው፣ ሰላም። እሺ ቻው። ልጆቹን ሰላም በይልኝ። ሰላም እልሻለሁ። የልጆቹ ችግር የለም። ወደፊታችን ሁኔታው ሲስተካከል ልጆቻችንን በደንብ ባለቤትሽንም ሰላም በይልኝ። ችግር የለም። እሺ ሰላም ወይ ቤተሰቦች የነበረውን እንግዲህ ልጅቷ ካሜራውን ይዛ ከገባች በኋላ ሁለቱ ዘመዶቼ ሲያወሩ የነበረውን ነገር እንደተከታተላችሁት እንዳያችሁት ነው። ጭራሽ ወደ ጥንቁልና ቦታ ሄዳ አስመትታ አፍዝዛ አደንገዛ አይነት ነገር አድርጋ እኔም ልክ እንደ እነስኬ እንደሆኑት ብን ብዬ እንድጠፋ አይነት ነገር ነው። ይሄ ነገር ደግሞ እየተሰማኝ ያለው ነገር ምንድነው? አሁን የእሷ ብቻ አይምሮ እንዳልሆነ ከበስተጀርባም ደግሞ አንዳንድ ነገሮች እንዳሉ ብቻዋን በፊት ሳቃት ሴትዮ ጥሩ አይደለችም፣ አስቴር ማለት ነው። ከበፊትም ጀምሮ ከዘመድ ጋር ምናምን የነበራት ግንኙነት ጥሩ አይደለም። ዌልካም ብላ
በስነ ስርዓት ሰውን የምትቀበል አይነት ሴት አይደለችም። ግን እንደዚህ አይነት ግን ህይወት የምትመራ ሰው አልነበረችም። የተጨመላለቀ ከጥንቁልና ከመተት ምናምን ነገር ጋር ተያይዞ አይነት ውስጥ የነበረች እንዳልነበረች ያው ሰው እንግዲህ ከበስተጀርባው ምን እንዳለ አይታወቅም። እንደዚህ ነገር ደግሞ ከገባችበት አሁን እኛ እየሰራናቸው እስኬም ላይ የደረሱት አንዳንድ ነገሮች ስላሉ ከነዛ ጋር እየተያዘብኝ እየተገጣጠመብኝ ነው ያለው። ስለዚህ ምንድነው ያደረግነው? ድብቁን ካሜራ እንዴት እንደምትቀመጥ አሳይቻታለሁ። ያው የምትለጠፍ ነገር ናት። ድብቁን ካሜራ ልትወጣ ስትል እዛው ቤት በምትወጣበት ሰዓት እዛው ቤት ላይ ለጥፋት ነው የወጣችው። ከአሁን በኋላ የምንከታተለው የሚሆነው ድብቁን ካሜራ ነው። እኔም እንግዲህ እስቲ በተቻለኝ መጠን ደውላም ይሁን ወይ ልደውልላት እችላለሁ። እንግዲህ እመጣለሁ ምናምን አይነት ነገር እላታለሁ። ከዛ እሷ ቤት ሄጄ መጀመሪያ ነገሮች ወደ ተካረረ ደረጃ ከመድረሳቸው በፊት ወደፊት ከመሄዳቸው በፊት ሄጄ እንድትመለስ አንዳንድ ነገሮችን እሷ እንደነገረችኝ በእምነት አንዳንድ ነገሮችን እንደነገረችኝ አልነግራትም። ግን በራሴ ነገሮችን ለማክረር ነገሮችን ወደ ታች ለማድረግ ያው ወደ ጥሩ ሁኔታ ለመመለስ የምንሞክርበት አይነት ነገር ነው የሚኖረው። እስቲ ተከታተሉን። እንግዲህ ድብቁን ካሜራ እንከታተል። ሄሎ አዳም እንዴት ነህ? አለ እግዚአብሔር ይመስገን። አለ እባክህ ዛሬ መታ ነበረ በእምነትና ምንም ሁኔታው አላማረኝም። እኔ እንዳልሄድኩኝ የሆነ ጓደኛ እንዳገኘውና እንደዚህ ብታረጊ ጥሩ ሀሳብ ነው ብሎኛል ብዬ ዝም ብዬ ነገርኳት። ከዛ እሷ አቅማማች። እኔ አልሄድም፣ የምትሄጂ ከሆነ አንቺ ሂጂ ምናምን ነገር አለችኝ። እኔ እንደሄድኩና እንደጨረስኩ እሷ አታውቅም መድኃኒቱን። አረ አልነገርኳትም። ሄደን ገና እናመጣለን። እኔና አንቺ መድኃኒቱን እናመጣና በምግብም ሆነ በውሃም ሆነ የሚሰጠው ከሆነ አንቺ ስለምትግባቢው አንቺ ትሰጪዋለሽ አልኳት። አውቄ እኔ ማለት ነው። ከዛ እኔ በፍጹም እኔ አልችልም፣ እኔ እስማማለሁ፣ ግን እኔ ለእሱ እኔ አልሰጥም፣ አንቺ ስጪ እንጂ እኔ አልሰጥም፣ እኔ እፈራለሁ ምናምን ነገር ብላ ሁኔታዋ ዛሬ ደግሞ ጭራሽ በፍጹም አላማረችብኝም። አሁን እኔ የፈራው ምንድን ነው ከእሱ ጋር ተጣምራ እኔን የሆነ ነገር እንዳያደርጉ። ስለዚህ መፍጠን አለብን እኔ እናንተ። አዎ አንተማ ሰጥተኸኛል መድኃኒቱን። አዎ እኮ አንድም የደወልኩልህ ይኸውልህ መድኃኒቱን ልቀምመውና አሁን በደንብ ነገር የመቼልታ ይኸውልህ ቢጥፍት ብሎ አልሰማውም እንዴት እንደምቀምመው በውሃና በምን አድርጌ። ሁለተኛ ደግሞ እሱን ዛሬ ልጠራው አስቤያለሁ። አዎ አቤልን ልጠራው አስቤ አቤልን ልጥራውና ላዋራውና ሁለቱ ሳይገናኙብኝ ቀድሜ ላዋራውና እቺ መድኃኒቱን ሰጥቼ ብናርጌ ላጥፋው አይመስልህም እኮ? ስለዚህ በውሃ አድርጌ እሺ። እና ልርጨው ወይስ ላጠጣው? በምን እንዲፈጥንልኝ ነው የምፈልገው። አሁን የሆነ ቶሎ ሰርቶ ቶሎ ነገሩን ድምጥማጡን አጥፍቼው እሱን እኔና እሷ ዶክሜንቱን እሷንም ቢሆን ላጥፋትና ዶክሜንቱን ለብቼ ማለት ነው የምፈልገው። በቃ እውነቱ ለምን እንግዱን አልነግርህም፣ ሁኔታቸው ስላላማረኝ ማለት ነው። ወንድም አይደለ ወይ እሱ ጥሩ ነው፣ እሱ እንደዚህ ቢያደርግ ቢያቅ ይገለናል፣ የህግ ምናምን ነገር ስለሆነ ብላኝ ዛሬ በጣም ብዙ ነገር ተከራክረን ነው የሄደችው። ስለዚህ ይኸውልህ ባጠጣው ይሻለኛል ወይስ ብረጨው ይሻለኛል? ፈጥኖ ቶሎ ስራውን እንዲሰራ እሳቸው ያሉን ላጠጣው። በቃ መናጤ ነው ልጁ፣ ግን ሊጠቀም ላይ ጠጣም ይችላል። ለማንኛውም ወይ እራጨዋለሁ ወይ አጠጣዋለሁ። ለማንኛውም አማክርሃለሁ። እሺ በቃ እኔ አሁን ያንተን ስልክ ልዝጋና እደውልለት። እሺ አዳም እያመሰግናለሁ። እንደ በተሳካልን። አዎ ኧረ ችግር የለውም አልረሳህም። እሺ ቻው። እሺ የታባህ
ተጨቅጫቃ እሰራለታለሁ ዛሬ። ሄሎ አቤት። አለ ሰላም ነው አለ። አዎ መሰለታ አልሰማሁትም ነበር ስትደውልልኝ። ከዛ በላይችማ መሽቷል አረብሽም ብዬ አልደወልኩልኝ። አይ በሰላም ነው ብቅ በል ዛሬ ብዬ ነው። አዎ ከቻልክ አሁን እዚህ አካባቢ ከሆንክ ብቅ በል አሁን። እሺ ቻው። ቶሎ ተገላግዬ መጨረሻ አለብኝ። እንደምን ማጡን አጥፍቼ ወይ እሷ ሁለቱም መጥፋት አለባቸው እንጂ እሱ ብቻ አይሆንም። ዛሬ ምን ሁኔታ አላማረኝ። ለማንኛውም ቤቴን ላስተካክልና ላጸዳዳውና እስከሚመጣ ድረስ ላስተካክላት። ሰላም ናችሁ ቤቶች? እንዴት ነው አስቴር? ሰላም ነው? ደህና ነሽ? ሰላም ነው ወይ? ሁሉ ሰላም? እንዴት ነሽ? ስልካልኩ ጋደም አልኩኝ። አማን ነው? እግዚአብሔር ይመስገን። አለን። ጠፋህ እኮ። ጠፋሽ? ያለው አለ። እንዴት ነህ? ሁሉ ሰላም? እግዚአብሔር ይመስገን። አንተ ደህና ነህ? ብዙ ጊዜ ካየሁሽ። ስልክም ደውለሽ አታውቂም። አይ ደውዬ ነበር ባለፈው አታነሳም እኮ። ኦኬ ባለፈው ስራ ላይ ነበርኩኝ አጋጣሚ እና መሽቶ መልሼ እደውልልሻለሁ ምናምን ብዬ ምንም አልተመቸኝም። የሚገርምሽ እንዴት ነው? አለን እግዚአብሔር ይመስገን። አንተ እንዴት ነህ? ምን አዲስ ነገር? ልጆች እንዴት ናቸው? ሰላም እግዚአብሔር ይመስገን። ደግሞ እዚህኛው መቼ መጣሽ? እኔ እኮ ላይኛው መስለሽኝ። አይ ወይ ላይ አይደለም እኮ ቆየሁ እኮ ወደዚህ መጣሁ እኮ። ይሻላል አይጠብሽም? ኧረ አይጠብም። እንዴም ጠባብ ቤት አይሻልም? ሰፊ ቤት ማጽዳቱ ምኑ ማለት ድካም ነው ትርፉ። እና ተከራያኛው ነው? አዎ ተከራይ። አይ ጥሩ አድርገሻል። ግን ከልጅሽ ጋር ብዙ አይመችሽም ብዬ ነው። ኧረ ይሻላል ነው ያደርጋል። ብሩ መሰባሰብ አይሻልም ነው ያደርጋል ብለህ ነው። ሰፊ ቤት ስንት ሰፊ ቤት ኖረ። አንተ እንዴት ነህ? ስራ እየሰራ ነው? አዎ ምንም አይደል፣ እየሰራ ነው። ምን አዲስ አለ ታዲያ? እየሞከርን ነው፣ እየሰራ ነው። ምንም አዲስ ነገር የለም። ያው በፊት ያው ታውቂያለሽ አንድ ጓደኛችን ትንሽ ጠፍቶ እሱን እየፈለግን ስራም አለ ምናምን እንደዚህ አይነት ነገር አልተገኘም። እስካሁን ጓደኛችሁ አልተገኘም። ምን ነው አልተገኘም። የት እንደጠፋና ግን በቃ እየፈለግነው ነው። ይገኛል። የት ይጠፋል ብለህ ነው? ነገሮቹ አልመቻች ብሎ ነው እንጂ ይገኛል። መቼስ የሆነ ነገር ቢሆን ኖሮ ትሰሙ ነበር። አለ ባለቤትሽ? ባለቤቴ ደህና ነው፣ ሰላም ነው። ስራ ነው? አዎ ስራ ነው። ማንንም ልጆቹም አልመጡም ከትምህርት ቤት። ትንሽ አረፍ ልበል ብዬ እኮ ነው የደወልኩልህ። እንዴት ነህ ታዲያ? ምን አዲስ ነገር አለ? እንዴት አደረክ ያንን ጉዳይ? ባለፈውም አውርተናል መቼስ። አዎ እሱንማ ግድ እኮ ነው እየተነጋገርን ነበረ። ያው ባለፈውም እንግዲህ ብዙ ምን ያው ታላቅ ነሽ ብዙ ነገር እንግዲህ ያው ከእናቴ ጋርም ብዙ ያሳልፍሽ ሰው ነሽ። ከኛ ጋርም በፊት እኔ ብዙ መጨቃጨቅ ህጉ ስለሚል ብቻ ነው። ገብቶሻል አይደለ? እናቴም በህይወት ብትኖር ኖሮ የምታደርገው ነገር ነው። ህጉም የሚለው ነገር ነው። ባለፈው ተጨቃጭቀን ነበረ። ሽማግሌዎቹንም እምቢ ብለሻል። አሁን ስለ ደወልሽልኝ ነው የመጣሁት። በነገራችን ላይ አንቺ የተለየ ሀሳብ ካለሽ ብዬ ነው የመጣሁት። አይ ነገር ምንም አዲስ ነገር የለም። ያው ምንም አይ አዲስ ነገር አለ ስትይ እንዳልኩ ነው። ምንም መልፋት አይጠበቅም። ለምን አትተውም? አንደኛ ስንት አመት ሙሉ የኖሩ ሰዎች፣ እኔ ስንት አመት ዋጋ የከፈልኩበት፣ ማንም ዞር ብሎ ያላየኝ፣ ይህንን ቤት እንዴት እንደለፋሁት አንተ ላታውቅ ትችላለህ።